እና እነኚህ ሰዎች መቼ ነው ግን ከእንቅልፋቸው የሚነቁት? ከድንዛዜያቸው የሚባንኑት መቼ ነው? ቀጥይ። እሺ ኪታቡ አረብኛ ስለሆነ በአጭሩ ላድርግላችሁ ብዬ ነው። እና ሻይክ አብዱላ ጂለል ኢሳ አብዱል ናዙር የሱኒ ማሊክ ስኮላር ነው። የሱኒ ማሊኪ ስኮላር ምን ብለው ነው ትራንስሌሽን የሰጡት? እንግዲህ ሱኒ ስኮላርስ ሰም ኦፍ ደም ናሬትድ ዲስ ምን ብለው የሱኒ ስኮላሮች ይህንን ነገር ናሬት አድርጎታል። ኢፍ ኤ ማን ሃድ ሴክስ ዊዝ አ ሺፕ ከበግ ጋራ አንድ ወንድ ሴክስ ካደረገ ትሩ ዊች ሂ ሜድ ሄር ፕሬግናንት ከዛ በኋላ ያችን በግ ቢያስረግዛት and the sheep then gave birth to a human ከዛ ያቺ በግ እውነት አንዴ ሪካርድ አድርጉት። ይሄን ነገር ጮማ እንትን ስለሆነ ሪካርድ አድርጉት። አንዴ ካሜራዬን በደንብ ልጥረግ። ምን እንደሚያርዱ ይሁት። I think it's better now አይደለ? አሁን ትንሽ በደንብ ክሊር ሆኗል። ሶ ሱኒ ማሊኪ ስኮላር ሼክ አብዱል ጂላል ኢሳ አብዱል አልናስር እንግዲህ እዚህ ላይ ምንድን ነው ያለው? ሱኒ ስኮላርስ ሰም ኦፍ ዘም narrated that እንግዲህ አንዳንድ የሱኒ ስኮላሮች ምን ብለው ናሬት አድርገዋል? if a man had sex with a sheep through which he made her pregnant and the sheep then gave birth to a human ምንድነው አንድ ወንድ ምንድነው ከበግ ጋር ሴክስ ካደረገ ከዛ ያቺን በግ ቢያስረግዛት ከዛ ያቺ በግ ምን ብትል ሰው ብትወልድ their child can grow and lead the prayers on Eid al-Adha ነገ የሚያከብሩት በዓል ላይ ምን ማድረግ ይችላል? የኢድ ሰላትን መምራት ይችላል። ከዛ for the people of his area እንግዲህ የአካባቢዎቹን ሰው የኢድ አል-አድሃን ጸሎት ምን አድርጓል? መምራት ይችላል። after the prayers the people can slaughter him as Eid sacrifice ከዛ በኋላ ያንን ከበጎ የተወለደውን ሰው ምንድነው ለኢድ መስዋዕት አድርገው ምን ማድረግ ይችላሉ? ማረድ ይችላሉ። it is correct for the people to do so ይሄ እነዛ ሰዎች ቢያደርጉት ትክክል ነው። እነዛ ሰዎች ይሄንን ቢያደርጉት ምንድነው ልክ ነው። this is because the person is like a sheep is like his sheep mother ምንድነው እንደ በግ እናቱ ስለሆነ because of it is correct to sacrifice his sheep mother for it because እንግዲህ ሴት ምንድነው የበግ እናቱን ምንድነው ለኢድ ማረድ ይቻላል። ስለሚቻል ምንድነው እሱ በእናቱ በግ ስለሆነ እሱን ማረድ ይቻላል ብሎ ያስቀምጣልና እርድ ላይ እንግዲህ ምንድነው አትበይ አንቺ ልጅ በኩርኩም ነው የምልሽ። አሳኪ የኔን ቃልሽን አንድ ወንድ ልጅ ከበጋ ወሲብ ቢያደርግ አንድ ወንድ ከበጋ አንድ ሼካውን ለምሳሌ አንድ ኡስታዝ ከበጋ ወሲብ ቢያደርግ ያችን በግ ሰው ብትወልድ ያ ሰው የነገውን ሶላታቸውን ነገ የሚያከብሩትን በዓላቸውን መምራት ይችላል። ነገር ግን ከመራ በኋላ ደግሞ አርደው እሱን መብላት ይችላሉ። ዋው እስልምና! ይህ ነገር ፐርሚሰብል ነው ወይ የሚለው እብን ቀይም የሊጡ ምናምን የሚቀበሉት ማለት ነው። እብን ቀይም ምን አለ የሚለውን ነገር موافق አልዲን አብዱላ ቢን አህመድ ብን ቀይም አል መቅዲሲ እንግዲህ የአረብኛ ቃል ፕሮናንስ ማድረግ በስርዓት አልችልም። ከዛ 22387 ይቅርታ 87 ቻፕተር ላይ there is no difference between escaping on a cases and birth from a human or a beast እንግዲህ ከአውሬ ጋርም ከሰው ጋራም ይሄኛው ምንድነው በአረብኛው የሚለው ስለ ሴክሹዋል ኢንተርኮርስ ነው የሚያወራው። ከዛ በኋላ ይሄኛው ዲፈረንስ የለውም and with it he al-Shafi Abun Tawar and his graduate of his footstep
of the beast that Hajj is not corrupted by it. እንግዲህ ይሄንን ነገር ከዚህ ሰውዬ ጋራ ከዚህ ከአውሬ ጋራ ልክ ከሰው ጋራ መሳሰም እንደሚቻለው ሩ ከአውሬ ጋራ ያንን ነገር ቢያደርጉት ምንድነው ሀጁን ኮራፕትድ አያደርገውም፣ አያበላሸውም። It says honor and Abu Hanifa because it does not require hard punishment. ከዛ ያንንም ነገር ማድረግ ምንድነው የሚለው በአረብኛው ገብታችሁ ቼክ ማድረግ ትችላላችሁ። ቆይ ትክክለኛ ትራንስሌት የተደረገውን በአረብኛ ተናጋሪ ለምን እሱን አላወጣውም? ከዛ እዛ ላይ ያለውን እንድታዩት ነው። ከዛ there is no difference between having intercourse between performed through a vagina and or anus with a human or animal። ከእንግዲህ ያው ምን እንደሆኑ እነዚህ ቃላቶች አይ ቲንክ የምታውቁ ይመስለኛል። ከዛ በኋላ ምንድነው ከሰው ጋርም ከእንስሳ ጋርም ማድረግ ምንም አይነት ዲፈረንስ የለውም። this is the opinion of al-Shafi'i and Abu Thawr። ከዛ የዚህ ይሄ እንግዲህ አስተሳሰብ የአልሻፊያ እና የአቡ ታወር ነው። እንግዲህ የሙስሊም ስኮላሮች እንደዚህ ብሎ ነው የሚያስቡት። however this is a version which states that Hajj does not become invalid። ይሄ እንግዲህ ምንድነው ሀጁን አያበላሸውም by intercourse by having intercourse with animal። እንግዲህ ከእንስሳት ጋር መገናኘት ሀጁን አያጠፋውም። ስለዚህ this is also the opinion of al-Malik የማሊክ እና አቡ ሐኒፋ ምንድነው አመለካከት ነው። because such act does not entail punishment። ምንድነው እንደዚህ አይነት ድርጊቶች አያስቀጣም፣ ስለማያስቀጣ like intercourse is not involving the genitalia. The Abu Thawr reported that the opinion from Abu Hanifa that the sodomy and intercourse through the anus do not invalidate ሀጅ። ከዛ ምንድነው ኢንቫሊዴት አያደርግም ሀጁን ማለት ነው። አም ሶሪ ስላሳቀኝ ነው ሰዶም የሚለው ቃል ማለት ነው። ምንድነው የግብረ ሰዶም የሚደረግ ሴክሹዋል ኢንተርኮርስ እና በግብረ ሰዶም የሚደረግ እና እንደዚህ አይነት በኋላ በኩል የሚደረግ ኢንተርኮርስ ምንድነው ኢንቫሊዴት አያደርግም ሀጅን ማለት ነው። because they do not lead to the constitutions of the legal marriage። ምንድነው ወደ ሊጋል ሜሪጅ ስለማይመሩ። ከዛ therefore do not invalidate Hajj like intercourse is not involving the genitalia። ስለዚህ እነዚህ ጀኒታሊስ ኢንቮልቭ ባላደረጉ ሴክሹዋል ኢንተርኮርስ የሶዶሚን ጨምሮ ሀጅ አያበላሽም ብሎ ያስቀምጣል፣ ያብራራል። ኢብን ቀይም ላይ ፔጅ ስንት መሰላችሁ ላውጣላችሁ። በፔጁ ከገባችሁ 160 አይ ዶንት የመጽሐፉን እንኳን እርግጠኛ አይደለሁም። በዚህ በዌብሳይቱ ስገቡ ግን 160 ፓርት 3 ነው። በጣም እየተቆራረጥኩ ነበረ። አም ሶሪ። ግን ይሄ እንደዚህ አይነት ነገሮች መጽሐፉ ላይ አለኝ እኔ ማየት እችላለሁኝ። ብዙም አስፈላጊ አይደለም። የእኛው አክቹዋሊ ወደ እርዱ እንመለስና ሞሮፍ የመጀመሪያው ይጠቅመናል። ሰውየውን ማርደው መብላት ይችላሉ በጉን ወሲብ ካደረጉ ካስወለዱ በኋላ የሚለው እሱኛው ሞር አይ ይህንን እንኳን በአጋጣሚ ሌላውን ማነሳ ነው እንጂ ምንድነው ይሄኛው ነገር የሚፈጠርበት ሰርከምስታንስ ፐርሚሰብል ማለትም የማያስቀጣ ሀጅን የማያበላሽ ስለሆነ ያንንም እንዲያውቁት ከሚለው ነው። አይ ብዙ አሉ ከዚህ ጋር የተያዘ ብዙ እንትኖች አሉ። ኤኒዌይስ አንድን የመጠየቅ የምፈልገው ነበረ ከእርዱ ጋር የተያዘ ሞር እዛ ላይ ሙስሊሞች እንትን ካሉ ቤዛቸው ለምን እንደሆነ ይሄ እርዱ እሱን ቢያስረዱኝ ደስ ይለኝ ነበር። ቤዛቸው ለምን እንደሆነ እሺ፣ የመጨረሻ አስገባው እንዳረብሽ። አብርሃምን በምንድን ነው ልጁን በእርድ የተቤዠው? አላህ ብለህ ነው የምታምነው? ለምን ትተነፍሳለህ እንዲህ? ጥያቄው ቀላል ነው። መልስ የለውም።
ምን አልከኝ? እኔ እኮ ተኝቼ እኮ ነበር እየሰማሁ የነበረው። ኦኬ 37 105 አንዴ ክፈችልን። 37 105 አረብኛ በደንብ አረብኛን በጣም ነው የምወደው። ባይዘይ አም ፐርፌክት ኢን አረቢክ። የኔ ተማርከው I searched on YouTube and found ከአንተ በላይ አረብኛ የሚችሉ አውቃለሁ። ምን አልከኝ? ከአንተ በላይ አረብኛ የሚችል ጓደኛ አለኝ። አክቹዋሊ አሁን ካሉት ትሻላለህ ብለው ስለሆንኩኝ ያው እንትን 37 እንትን ያልከኝ ዩቲዩብ ላይ ነው የተማርኩት። ነው ታውቃለህ? ዩቲዩብ ላይ ቱርክኛ ሞክራለሁ፣ ስፓኒሽ እየተማርኩ ነው፣ አልካ እንግሊዘኛ የሚቻልኩት እንትን ላይ ነው፣ ዩቲዩብ ላይ ነው። መኪናዋ ብቻ ነች ያልተሳካችልህ። ጊዜ ያቃጥላለሁ እንደዚህ ጋር እንትን እያልኩኝ ላንጉጅ ቤት ምናምን መኪናዋ ተሳካለች። አይዞህ ቋንቋው ተሳካ። ወላሂ ልገዛ እንትን በኋላ ወላሂ እንደው ያቺ ልጅ አሁን ከሄዱ በኋላ ወላሂ ስራ መኪና እንትና ይሄ ማን ነው የምትለኝ? ይሄ ማለት ማን ነበር? በአላህ እዛ ነው እንትና አሪፍ እንትኖች ያሳዩኝና ሐረር ከፈክልና እውነት ሐረር። እሺ መላክ ያለብኝ ፋይል ስላለ እያላኩኝ ስለነበረ ነው፣ ይቅርታ። እሺ ኦኬ ንሱ ተደረገው ያለ ምን ነው የከፈትሽው? 3728 ነሽ እኮ ተመለሽ ወደ ላይ አሁን የሰርችተኛ ነው እንደዚህ አንተ እኮ አውቀህ ነው እስልምናን ተረድተህ አውቀህ የጠመምክ ሰውዬ ነህ። እፎይ ግን እንደ እስልምና ጋንንታዊ ሃይማኖት እንዳሌለ እኮ አንተም ታውቀዋለህ። ለዛ እኮ ነው ሐዲሳቶችን በሙሉ ላልቀበልም ብለህ አፍረህ የተሸማቀቅበት። 107 አድርጊ። ኦኬ ይሄንን እስቲ አብራራልኝ። በታላቅ እርድም ተቤዠ ነው ይላልና ምን ማለት ነው? እኛ ቤዛችን ክርስቶስ ነው። የይስሐቅ ምሳሌነት የተቀመጠው የዓለምን ሕዝብ የተቤዠው ክርስቶስ ነው። ይሄንኛው በምን እርድ ነው የተቤዠው? እስቲ አላቅም፣ እኔ አላቅም። ግዴታ ለምን አላወቅም ተብዬ አልቀጣም። እሺ ሳታውቅ ለምንድን ነው እንደሚያውቃቸው የምታደርገው ታዲያ? ምናምን ናውጣ ከእስልምና ውስጥ አሁን በል አንተን አውጣ ከክርስትና ውስጥ። አውቄ ነው እስልምናን ማለት እስልምናን አውቄ ነው። እስልምና ጋንንታዊ እምነት ነው የምለው በኮንፊደንስ። አንተ ሳታውቅ እስልምና ትክክል ነው ብለህ ምን ትሰራለህ? ታው እኔ ጋር አሁን ለመጣላት ፈልገህ ዳቦ የምትመጣልህ ዳቦ እንዳላግድህ ታውቃኛለህ። አይ አሁን ለምንድን ነው ቆይ ክርስትናንም አላነበብኩም? ችግርህ እኮ ምንድን ነው? እሱ ክርስትናን አለማንበብ ነው። ክርስትናን አለማንበብ ነው። ምን ብለህ ተቀምጣለህ? አስተምረኝ፣ ባይብልን እስኪ አስተምረኝ። ምንድን ነው? እኔ እኮ ግን ግራ የገባኝ ማለት ነው መጽሐፍ ቅዱስ አልሚ ይባላል ማለት ስንት መጽሐፍ መሰለህ? ብዙ ነው። 40 ምናምን ስንት ነው? ከ36 ነው ምናምን 40 ወደ 60 ምናምን አሉ፣ 80 ምናምን ይገባሉ ምናምን የሆነ ብዙ ነው። ኤኒዌይስ ተቤዠ ነው ይላልና ዶክ ቅድምን ብያችሁ ነበረ። ይስሐቅ ክርስቶስ ሊመጣ ላለው ለዋና አካሉ ምሳሌ ነው ብያችኋለሁ። ክርስቶስ ስለኛ ታርዶልናል፣ ቤዛችን ነው። እነሱ ቤዛ ብለው የያዙት በይስሐቅ ቦታ የታረደው ማን ነው? ቁርአኑ ይመልስልናል የቢሊየን ጥያቄ፣ ወይንስ ተረት ተረት ይነግሩናል ሙስሊሞች? ማን ነው እሱ የተቤዠው? ማን የተቤዠው? አሁን እኮ ይሄ የሚታረደው ኢድ ላይ ማለት ነው። ለማስታወስ ማን የተቤዠው? ኢብራሂም ልጃቸውን
በምናቤ ሳርድህ አየሁኝ አሉና ከዛ ደግሞ የነቢያቶች ህልም ደግሞ የነቢያቶች እውን ነውና በቃ የአበቴ ፋልማ ጦመር አለው ይላል አባቴ። የተናገርከው እንዳረሳ የነቢያቶች ህልም እውነት ነው አለ። ስለዚህ በህልሙ ይህንን አይቶ ነው አለ። ከነቢያት አንዱ መሐመድ ነው። በህልሙ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበረ። ይሄ ህልም ምን አይነት እውነታ ሊያስጨብጠን? ስማ የሆነ ጥላቻ እንትን ብለህ አይደለም እኮ የሚያስጠላ። አንተ እውነቱን ከሆነ እውነቱን ብቻ የሆነ የሚያስጠላ ንግግር ተናገር ካለ ሰው የምታሳምነው እንደዛ ያደርግ ነበር አልነበረም? እሺ ቆይ አሁን ለምን ቶፒኩን ትቀይራለህ? ለምን ትቀይራለህ? ያ መሐመድን የምንታውሰው ነው ስለምታፍርበት ስለማቅ ማለት ነው። ኤኒዌይስ በታላቅ እርድ ተቤዠ ነው ሲል በምን አይነት እርድ ነው የተቤዠው? በምን አይነት እርድ ነው የተቤዠው? እናንተ ራሱ ተወዳቸዋለህ እኮ ትዕቢት ይዞህ ነው እንጂ ትዕቢት ይዞህ አይደለም። ዱር የገባከው በምን አይነት እርድ ነው የተቤዠው? እሱን ልመልስልን ትችላለህ ወይንስ ላስወርድህ? እኔ አሁን ልተኛ ነው። ምንድነው ይሄን 2000 ምስኪን እዚህ ጋር ሰብስበህ እንደው ስራ እንዳይሰሩ አረካቸው። በቃ ወይ አርፈው ነገ ጧት እንዳይሰሩ። የመሐመድን ተረት አስተምሮ የሁሉ እየሰማ ነው ከእስልምና እንዲወጡ ማለት ነው። አንተም ንቅል ብለህ እንደዚህ ከእስልምና እንድወጣ ጸሎት እናደርግልሃለን። እጅቂ ባይዘው በቅርብ ይወጣል። የሚወጣ ልጅ ነው። ጊቫፕ ያደረገ ነው በእስልምና ላይ በቃ ምርር ያለው ሰው እንደዛ ነገር አትረጂውም? እውነት ያስታውቃል። ዘሆን አዲሳቱ ያ እስልምና እንዳለ ጥሎታል እኮ። ግን ምንድነው እሱ አፉ አልሞተበትም። በቃ ልመጡ ነው እናንተ ማል ምናምን ነገር ይላል እና ዘሆን አይቀበለውም። በቃ አልሞት የሆነ ሰዓት ላይ ምንድነው እንደዚህ አይነት ምን አይነት መሰለሽ እንደዚህ አይነት ሰዎች በጣም ጊዜያቸውን ለሃይማኖት ይሰጣሉ። በጣም ይሰጡና በጣም ዛሬ ዲቮት ሊሆኑና ከዛ በኋላ የሆነ ሰዓት ላይ ትክክል እንዳልሆነ ሲገባቸው ከዛ በእምነቱ ከልባቸው ማድረግ አይችሉም። ኮሚትድ ሆነው ለዛ ነገር ተሰጠው እንደዚህ መከራከር የማይችሉም፣ ያንን ነገር ማስረዳት የማይችሉም። ምክንያቱም ያውቁታል፣ ግን ትክክል እንዳልሆነ ይገባቸዋል። ገና ሊጠይቁ እንትን ሊሉ ያስቡና ስህተት እንደሆነ አይምሯቸው ይነግራቸዋል። ከዛ በኋላ የሚያደርጉት ምንድነው? እንዲሁ በአፋቸው እንደዚሁ አላ በቃ እንዲህ ልትሆን እንደዛ ልትሆን ልባቸው ውስጥ የለም፣ በአፋቸው ነው የሚሉሽ ማለት ነው። እና እጅቂን እዛ ውስጥ ነው ያለው። ባይዘ እኔ እረዳዋለሁ። ግን እፎይ መጽሐፍ ቅዱስ ቢያነብሽ ደስ ይለኛል። አይ ቲንክ አሁን እሱ ሙሉ ለሙሉ በቃ ሲያየው ትክክል እንዳልሆነ ገብቶታል። ራሱ እያስተካከለ እየጠገነም ቢሆን ትክክል ሊያደርገው ይሞክራል። ግን ያው ከዛ ይልቅ ግን መጽሐፍ ቅዱስን ቢያነብ ምንድን ነው የሚለውን ቢያቅ ደስ ይለኛል። እዛ ላይ ደግሞ ትንሽ ጊዜ ቢያጠፋ። መጽሐፍ ቅዱስ አላነበበም ያሞግትም እኮ መጽሐፍ ቅዱስ ላይ የሚቆየ ሞገት አይደለም እኮ። ትክክል ናችሁ ክርስቲያኖችን ብሎ እኮ የሚያምኑ የሚገርም ነው። ኦልሞስት ክርስቲያኖችም እንደዛ ሲል ደጋግሞ ሰምቼዋለሁ። መልሶ አሁን ልሰልም ነው ምናምን ይላል እንጂ ክርስቲያኖችም እኮ ትጸድቃላችሁ እኮ ነው የሚለው። እና እንትን የለው እና በጣም አስቸጋሪው ምንድነው እሱ ጊቫፕ አድርጎበታል። መሞገት ማይችልበት ደረጃ ላይ ደርሷል። የሆነ እባብ እንዴት ነው እሱ መርዙን ካስተፋው በኋላ አቅሙ እንደሚይዝል ማለት እንደዛ ሆኗል። ኤኒዌይስ ጀማል አለ ጀማል ማጋ ነው የሚንኳኳው? ቆይ እውነት አንቺ ጋር እንዴ? እኔ ነኝ እንግዲህ ስራ ላይ ነኝ። ይቅርታ በጣም ቀጥሉ። አይ ነው ይህንን ጭንቅላትሽን ስንት ቦታ እየተጠቀምሽው እንደሆነ አውቃለሁኝ። እና ዛሬ ቶፒካችንን አላስነኩንም። አክቹዋሊ ከቶፒካችን ሽፍት አድርገውን ሌላ ቦታ ነበር ሲያስቀባጥሩን የነበረው። ሜይ ቢ ሌላ ቀን ወይ እንገባበታለን። ብዙ የሚነሱ ነገሮች ነበሩ። ወይ ሌላ ቀን ነገ እርድ በተፈጸመበት ዕለት ነው እንጂ መሆን ያለበት ከርዕሱ ጋር እንዲህ
አምናም ተነስቶ ነበር ትዝ ይለኛል። ለመጀመሪያ ጊዜ ስለዚህ ርዕስ ራሱ በደንብ ያወቅሁት አንተ ስታነሳ ነው። ማንን ነው የሚሰዋው የሚለው ነገር ጥያቄ አንስተ ነበር ትዝ ይለኛል ላይ ብሮ ሙሉቀን እንዴት አመሻችሁ? ሰላም ነው? እፎይ ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን ደህና ነኝ። ለማን ነው? ደህና ነኝ እግዚአብሔር ይመስገን። ምን አለ አዲስ ነገር? አዲስ ነገር ትላንት ፍርድ ቤት ነበር የዋልነው ከምስክሮች ጋር አንድ 4 ምስክሮች ምናምን ነበሩ። ኦኬ። እና ያው ፍርድ ቤት ስንታረክ ነበረ። በጣም ከብዙ ጊዜ በላይ እፎይ 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 የሚል ስም እዛው ፍርድ ቤት ውስጥ ሲንጓለን ነው የዋለው። ኦኬ። እና የፈለኩክም የሆነ መረጃን ያው በዚህ ማልገልጽልህ በውስጥ መስመር ልክልካለሁ ብዬ ነበረ። ለዛ ነው የዛሬ የፈለኩ እንደው ምክንያት። ኦኬ እሺ፣ ቴክስት አድርግልኝ። እሺ ቴክስት አድርግልኝ። ብታወራው ሳይድ ኢፌክት የሚኖራቸው ካሉ ከሆነ አታውራው። አይ ሳይድ ኢፌክት ያለው ነገር አላወራልክም። ግን ያው በእኔ በለቀቁት ቪዲዮ አማካኝነት አንድ አሸባሪ ደግፋል አይነት ነገር ነበር ንግግራቸውና በህግ የሚፈለግን አካል ደግፋል፣ ሞራሉን አለ፣ ሁሉም ክርስቲያን እፎይ ነው ብለካል እና በዚህ ምክንያት የተነሳ ከእስልምናው እና ከክርስትናው ብጥብጥ እንዲነሳ አድርጋል አይነት የመሳሰሉ ነገሮች ነበሩ። ኦኬ። እና ከዚህ በተረፈም ያው ነብዩ መሐመድን ተሳድበዋል እና ነብዩ መሐመድ የተሳደበውን አካል ደግፈዋል አይነት ነገር ነበር። በምን ተቋጨ መጨረሻ? የተቋጨው ያው ምስክሮቹ ሶስቱም ወደ 4 ምናምን ነው የመጡት። እኔን ለማየትም ወደ 7-8 ሆኖ ምናምን ነበር የመጡት፣ ፊቴን ለማየት ማለት ነው፣ ማንነቴን በደንብ እንትን ለማለት። ውጭ ላይ ከመግባቴ በፊት ትንሽ እኔን ቴንሽን ለማድረግ አስቦ ነበረ። ወጠምሳ ጎረምሶች ምናምን ነበሩና የተቋጨው ኬዝ ያው ብይን ቀጠሮ በሌላ ጊዜ ለመስጠት ነው የተቋጨው። ግን ያው የመጡ ምስክሮች ደግሞ እፎይ የተባለ ምናምን ብለው ይሆናል አይደለ? ልክ እንደዛኛው መንዙማ እንትን ለማለት ለመልቀቅ ነበር በቃ ሐሳቢያቸው። ግጥም እና ዜማ ይዘው የመጡ ነበር የሚመስሉት። ኦኬ። እና በእንደዚህ አይነት ስቴሽን ነው ሙሉ መረጃ በውስጥ ልክልካለሁ። አሁንም ድረስ የሚያስቡት ነገር አለ። አሁንም ድረስ እኛ እፎይ ይገደል አላልንም። እፎይ አሁንም ድረስ እየተፈለገ ያለ አካል ነው። ማን ነው እየፈለገ ያለው? የትኛው አካል ነው የፈለገ ያለ የሚል ጥያቄ ሲዘነዘርባቸው አይ በቃ የሆነ አካል ነው ብሎ ነው ያስቀምጡት እንጂ እንደዚህ ነው ብሎ ያስቀምጡት ፊክስድ ያለ ነገር ያለ የለም። እና በመረጃ ነው ያለ መረጃ ነው ያወራው እፎይ ሲባሉ ምንም አይነት መረጃ የለውም። የግል ጥላቻ ነው ያለው። ከነብዩ መሐመድ ጋር የግል ጥላቻ ብቻ ነው እንጂ ያለው ከቁርአንም ከመጽሐፍትም ከየትኛውም አይነት ነገር የጠቀሰው ነገር የለም እስከ ማለት ድረስ ነው የደረሱት። እና ለዛ ነው እዛው ፍርድ ቤት ላይ ኦኬ እሺ ቀጥል። እና እዛው ፍርድ ቤት ላይ ያው ቅድም ጀምሮ ዛሬም ሁሉም ክርስቲያን እፎይ ነው የሚል ነገር ሳንሸራሽር ነበርና እዛው ፍርድ ቤት ላይ የተናገርኩት ነገር ቢኖር ይሄንን ነው። ዛሬም ቢሆን ሁሉም ክርስቲያን እፎይ ነው። በእንደዚህ አይነት ሲቹዌሽን ላይ ነበረ ያለው መረጃ በውስጥ ልክላለሁ። መልካም እሺ፣ እናወራለን። አንድ ነገር ቦልድሊ መነግራችሁ ውሸት አናወራም። ውሸትን መቼም አናወራም። ያልተጻፈ አውርተን አናቅም። እነሱ ለማድረግ የሞከሩት ምንድነው? እሱ እኛን አፍኖ ይዞ የራሳቸው ልጆች ክርስትና ላይ እንደፈለጋቸው እንዲጸዳዱ የማድረግ ስራ ነው እየሰሩ ያሉት።
ይሄ የነሱ ጥንካሬ ሳይሆን የኛን ድክመት የሚያሳይ ነው። የነሱ በጣም ጀግና የመሆን ጉዳይ ሳይሆን የኛ መተኛትን የሚያሳይ ነው። የነሱ ህብረት ሀይ ሆኖ ሳይሆን የኛ መላላትን የሚያሳይ ነው። ያንን ሞራላቸውን የገነቡት የኛን ድክመታችንን የኛን ምን አይነት እንደሆን ስለታዘቡን ነው፣ ስለገመቱን ነው፣ ስለናቁንም ነው እንጂ ያለ መረጃ አንዲት ያወራናት የለችም። አንዲት ማለት ነው። ከስድብ ጀምሮ ስድብ የሚመስሉ ቃላቶች ጀምሮ ነቢዩ ያላደረጋቸው ያላላቸው ሰሃባዎቹን አይደለም ነቢያቸው ያላደረጋቸው አንዲትም የለችም። እና ብዙ የስም ማጥፋት ዘመቻ ተሰርቶብኛል። ብዙ ማለት ነው። ሰዎች ከሚባለው በላይ ሞክረዋል ለመስበር እኔን ሰብሮ እንደዛ ነገር ከዛ በኋላ ሌላው እስልምና ላይ ማንም እንዳይሰራ የማድረግ ስራ ብዙ ሰርተዋል። ብዙ ሞክረዋል። ከማስፈራራቱ በዘለለ የስም ማጥፋቱ ዘመቻ በጣም ተሰርቷል። ይህንን ደግሞ እንዲሰሩ የእኛም ቤቶች ናቸው ያመቻቹት። በሩን የከፈቱላቸው ሚዲያዎችን እየከፈቱ እስቲል አሁን ራሱ ሚዲያዎችን እየከፈቱ የሚሰጧቸው የኛዎቹ ናቸው። አንተ አላነበብክም፣ አንተ አታውቀውም ማለት እፎይ ዋሽቷል ማለት አይደለም። አንተ አልደረስክበትም፣ አንተ ያንን ታሪክ አልሰማህም ማለት እፎይ የራሱን ታሪክ ጽፎ ሙሐመድ አደረገው አለ ማለት አይደለም። እነሱ ኢንቴንሽናሊ እናንተ ሚስሊድ ያርጓችኋል። እፎይ ውሸቱን ነው፣ ዳይፍ መረጃ ነው የሚያመጣው፣ እፎይ እንደዚህ እያለ ነው እያሉ እናንተን አይምሯችሁን ይበርዟችኋል። አንተ ወዳጄ ከጠጅ ቤት ያልወጣኸው ምን ሊያጣላን ነው እንዴት ትላለህ? አንድ ብርሌ ስትጋበዝ ማለት ነው። ዛሬ ሊያጣላን ነው ያልከው ነገ ሚስትህን ይቀማሃል። አናት ላይ ነው የሚወጣው። ቁጥር ጉዳይ ነው። ያንን ለማሳካት እንዴት እየተፍጨረጨሩ እንደሆነ እኛ ነን የምናውቀው። ቀንድ ቀንዳቸውን በተባሉበት ሰዓት ላይ ከአንዳንድ ወደ ጎሬ ስንከታቸው እኮ ያደረጉት ምንድነው? እሱ መቋቋም እንደማይችሉት ህዝቡ በግፍ ሊወጣባቸው መሆኑን ሲያውቁ ድራማ መስራት ጀመሩ። አይታችሁ ከሆነ በቀን 10 ሰው 20 ሰው ሻዳ ሲያዝን እያሉ የራሳቸውን ሰው ሻዳ ማስራት ዚስ ማች በቃ እኔ አሁን ምግባባቸው ከእስልምና ወጥተው የቴስት የሆኑ እንደዚህም አሉ። በዚህ መጠን ወገኖቻችን በቃ ተስፋ ቆርጠዋል አሉ ወለ ማለት ነው። ድራማ ሲሰሩ አይተዋቸው። የመጨረሻ ድራማ የምትሰራው አቅምህ ውርድ ሲል ነው። በጣም አቅምህ ሲወርድ ክርስቲያኑን መልሰ እንደገና ክርስቲያን ተነሳ ትለዋለህ። እንደዛ አይነት ድራማ ትሰራለህ ማለት ነው። እንደዛ ደረጃ መልሰው ሙስሊሞችን ሻዳ እስኪያስይዙ ስም እያስቀየሩ አድርሰናቸው ነበረ። ዚስ ማች ዲባንክ አድርገናቸው ነበረ። አሁንም መሬት ላይ ባይዞ ዱቄት አድርገናቸዋል። ሶሻል ሚዲያው እዚህ ቲክቶክ ላይ ትንሽ የማይረቡ የተወሰኑ ቁጥር ያላቸው ሴቶችን ተጠቅመው ማይሆን መረጃዎችን ዘውባቸው የሚጫወቱባቸው የኛው ሴቶች ከዛ ወገን እንዳይመጡ በር ዘጉብን እንጂ እነሱ አቅም ኖሯቸው አሁንም እኛ ሞግተውን አይደለም። ነገር ግን አንዳንድ አሳዳጊ የበደላቸው ስላሉ ከፍቅረኛቸው ጋር ሲጣሉ ወይንም ደግሞ እንደዚህ አይነት ነገሮች ሲፈጠሩ መረጃዎቻቸው ይበተናሉ። እንትኖችን ይላላኩና በዛ ምክንያት እየተጫወቱባቸው እንደሆነ እናውቃለን። ከዛ ውጭ እነሱ በሩን ባይዘጉብን የትኛውም ሙስሊም እኛ ፊት ደፍሮ መጥቶ በመረጃ ሊሞግተን እንደማይችል እናውቀዋለን። ስም ከማጥፋት ውጭ ማለት ነው። ኦልዌይስ ተመልከቱ፣ ያለ መረጃ አንዲት አውርቼ አላውቅም። አንዲት ማለት ነው። እና ያንን ለማካካስ ለሞራል ጥገና ብለው ይህን ያህል ሻዳ ሲያዝን ብለው ሽልማትና እውቅና ሰጡ። ልክ እኔ ላይ የሆነ ተቃራኒ እንትን ሲመጣ ከአባቶች ምናምን ነገር ተቃውሞ ሲመጣ አይ እንደዚህ አልደረሰንም ወደ ማፈግፈግ የኛዎቹ ሲገቡ የእኛን ደግሞ ብንሸልምና እንደዚህ እውቅና ብንሰጥ እፎይ ተስፋ ይቆርጥና በዚህኛው ደግሞ እንደዚህ ይወጣል። እፎይ ማን ነው? እፎይ ገና ትናንት ነው የመጣው። ከኔ በፊት የሰሩ እጅግ ጎበዝ ወንድሞቻችን እስልምና ላይም አሉ። እነሱም ይቀጥላሉ። እፎይ እንትን ቢል ግን ምንድነው እሱ ታርጌት አድርገው እኔ ላይ የዘመቱት ለምን እንደሆነ አልገባኝም። ከኔ በላይ ብዙ የሰሩ ስላሉ ማለት ነው።
ስማቸው ማይጠቀስ በተለይም ለምሳሌ ቢኒ ስሙ ከና አይጠቀስም። እስልምና ላይ በጣም የሰራና ረጅም የቆየም ነው እና ሌሎችም አሉ እህቶቻችንም እንደዛው ማለት ነው። ግን አላማቸው ምንድነው? እሱ አሁን ከሌ የከሌ ጩኋል ገኖ ወጥቷል፣ የእፎይ ስም በደንብ ወጥቷል፣ እሱን ከሰበርን እናስቆማለን ሌሎችንም የሚል ታርጌት አድርገው ነው የመጡት እንጂ የመረጃ ጉዳይ አይደለም። በተን ነው ይሄ ታፍኖ የነበረ መርዝ ብልቃጡን ሰበር ነው፣ ከፈት ነው፣ ወጣ። ከዛ ምኑን ከምን አድርገው ይመልሱት። በዛ መጠን ሙሐመድ ሲባል በፍራቻ ነብዩ እያለ የሚጠራላቸው ክርስቲያኑ እንኳን ይሄ ቆሻሻ ነገር እንደዚህ አድርጓል። እሱ ኧረ ቡና እያፈሉ ሪከርድ አድርገው ይልኩልኛል እናቶች ሲያወሩ፣ አንቺ ሰምተሻል? ይሄ ሙስሊሞቹ ነብይ እንደዚህ አድርጓል አሉ፣ ሰምተሻል? ጉድ እየተባሉ ሲያወሩ ሪከርድ እያደረጉ የእናቶቻቸውን ወሬ ይልኩልኛል። እና እነሱን ስሰማ አንዳንዴ ስቃለሁ፣ አንዳንዴ ያፍራለሁኝ። አንቺ ሊጥ እንደዚህ እንደዚህ፣ ኧረ ሰምተሻል? ይሄ እንደዚህ እንደዚህ ቅማል እንደዚህ እንደዚህ ያለበት አሉ። አንቺ እንደዚህ ቂጡን እንደዚህ እንደዚህ አድርጉ ብሏል። ኧረ አንቺ አልሰማሽም? እንደዚህ ዓመቱ እንደዚህ ህፃን እንደዚህ እንደዚህ እና እናቶች ትልልቆች እንኳን ሳይቀር ማለት ነው ሰምተው ማያውቁት እንትን ሆኖባቸው ተበተነ ማለት ነው። እነሱ በሚሊየን ፈንድ እያደረጉ የሚሰሩትን በአንዲት ቲክቶክ፣ በአንዲት ተራ ስልክ፣ በአንዲት ተራ ኢንተርኔት በማይታመን ሁኔታ እነሱ በቴሌቪዥን፣ በዩቱቡ፣ በፌስቡኩ፣ በቴሌግራሙ ሶሻል ሚዲያውን ደሆል ተጠቅመው ዩኒቨርሲቲዎች ገንብተው ኮምፓራቲቭ ቴዎሎጂ ብለው ኮምፓራቲቭ ላይ የሚሰሩ መስርተው በየመንገድ ላይ ደዋ የሚያደርጉ በትነው ያልሰሩትን በዚች በተራ ሶሻል ሚዲያ በቲክቶክ ብቻ መሬት የወረደ ከሀገር ውጭ በሀገር ውስጥ ሰው እስልምና ምን አይነት ተራ እምነት እንደሆነ እንዲሰማ አደረግ ነው። ከዛ ያላቸው አማራጭ ምንድን ነው? ሁለተኛ በአካብ ብዘው የመጡት ከማሳዳዱ ጎን ለጎን ዋሽቷል የሚል ሆነ ማለት ነው። የትኛውን የዋሸው መረጃ ይመጣላችሁ? አንድ መረጃ ይመጣል። እኔ ፊት ደፍሮ የሚመጣ እፎይ ዋሽተሃል የሚል አንድ አታገኙ። ይመጣሉ ዋሽተሃል ምናምን እስቴቱን ይሄን መረጃ ሲመጣልህ አፍን ቆልፈህ ጸጥ ትላታለህ ማለት ነው። ትሳደባለህ። ስድብ የመሰለ ነብይ ድርጊት ነው። መረጃው ሲነበብ እኔ እንዳልኩት ቃል በቃል ስላለ አፍን ትይዛለህ ማለት ነው። ያኔ አንድ እውነታ እነግራችኋለሁ። ምናልባት እፎይ ማሳደድ ይቻላል። ምናልባት እፎይ ላይ ስም ማጥፋት መስራት ይቻላል። ግን ቀጣይ የሚመጣው ትውልድ ከኛ የባሰ ፈጣን ጭንቅላት ያለው ይመጣል። ፈጣን ጭንቅላት ያለው እስልምና ተረት ተረት መሆኑ የገባው ትውልድ ይመጣል። ያንንም አታስቆሙትም። እኔ አንድ እውነት እነግራችኋለሁ። ስም በማጥፋት እኔን አታስቆሙኝም። በማስፈራራት እኔን አታስቆሙኝም። በማስፈራራትም እኔን አታስቆሙኝም። ባትለፉ ጥሩ ይመስለኛል። ሜይ ቢ ካዋጣችሁ ግን ቀጥሉበት። እኔን አታስቆሙኝም። ግን እኔ አልፈራም። ባይዘ በህይወቴ ፍራቻ ደንታ ያልሆነ ፍራቻ ምን እንደሆነ ማላቅ ሰው ነኝ። በህይወቴ ፍራቻ ምን እንደሆነ ማላቅ ሰው ነኝ። ምንም አይደለም ፍራቻ፣ ደንታይም አይደለም። አሁን ካሚንግሱን በዚህ የሚመጣው ሳምንት ፌስ ቱ ፌስ ታዩኛላችሁ። በዩቱብም በቲክቶክም በቪዲዮ አሁን መጣላችኋለኝ። ማክሲመም 10 ቀን ብቆየ ነው ማክሲመም ማለት ነው። ደንታይም አይደላችሁም። አሁን ተደብቄ ምናምን ነገር ወይኔ እንዳታገኙኝ እንዳታዩኝ እንዳታርዱኝ ብዬ ምናምን ነገር ነገሮች ስላልተመቻቹልኝ ነው በቪዲዮ ለመውጣት እንጂ እናንተ ፈርቼ አይደለም። ነገሮች ቢመቻቹልኝ ዛሬ እኔ በቪዲዮ ወጥቼ አሳያለሁኝ። ደንታይም አይደላችሁም። ኤኒዌይስ በዙሪያ ያሉ ሚያቁኝ ያቁኛል። እኔ ባህሬ ምን እንደሆነ ሚያቁ ያቁኛል። ውሸት በጣም ነው የምጠላው፣ በጣም ማለት ነው። ውሸት በጣም ነው የሚያስጠላኝ እና አታስቆሙንም። በማሳደድ የምታስቆሙት እውነታ የለም። እነኚህ የምታሳድዷቸው ክርስቲያኖች ምን ይረዳሉ?
እስልምና በሴፍ የቆመ እስልምና በማስፈራራት የቆመ እውነት የሌለው ሁሌም ጉልበት ይጠቀማል። ምክንያቱም ይፈራል። እውነት ካለህ ግን ትታገሳለህ። ምክንያቱም ማስረዳት ትችላለህ። እሱ ብዙ ካሳደደ በኋላ በአንዲት ጠጠር መናድ እንደምችል ስለምታውቀው ማለት ነው። እውነት ከሌለህስ እንዴ ትዋረዳታለህ። እንዳትዋረድ ያለህ አማራጭ ማሳደድ ነው፣ ስም ማጥፋት ነው፣ ስም የማጥፋት ዘመቻ መስራት ነው። እናንተ እንደምትዋሹ እያወቅን እኮ ከሌ ዋሸ ከሌ እያልኩ እናንተ ኡስታዞች ስማችሁን እንኳን እንደዚህ መጥራት አልፈልግም። ምክንያቱም ተራ እንደሆኑ ስለማውቃቸው ተራ መሆናቸውን አውቄ እኮ ኑ ግቡ ውይይት ምላቸው እኮ ምን ያህል ባዶ መሆናቸውን ለማሳየት እንጂ እኔ ከነሱ እንትን የሆነ ወይን ኦዲየንስ አጥቼ ለመፈመስ ነው ምናምን ይላሉ። ቤታቸው እኮ 400-300 ሰው የሚያዳምጣቸው ናቸው። ለመፈመስ ምናምን ይላሉ ማለት ነው። እና ይመቻችሁ፣ ዘገምተኞች ያዳምጧችኋል። እና ሙሉ ቀን እንግዲህ እናወራለን በውስጥ ያው ዋናው አንዋሽም የሚለው ይሰመርበት። ይህንን ውሸት ተናግሯል ያሉት አለ ግን ፍርድ ቤት ላይ ሜይ ቢ እንደ ምሳሌ አለው አለ ወደ አራት ነው ለምሳሌ 5 አይነት እንትን ጥያቄዎችን ጠይቄያቸው ነበረ፣ መስቀለኛ ጥያቄዎችን እና እፎ ያለ መረጃ ያወራበት ሀሳብ አለ እንዴ ምናምን ብዬ ጠይቄያቸው ነበር። አዎ አሉና ለምሳሌ ብሎ የጠቀሱት ነገር ያላቻ ጋብቻ ነብዩ መሐመድ አድርጓል። ይህ መጀመሪያው ሴሰኛ ናቸው ብሎ ያላቻ ጋብቻ ወገን ፍረዱ። አሁን ከተከዘዝኩበት ያላቻ ጋብቻ ማለት ያላቻ ጋብቻ እኔ አሁን እስልምናን አንድ ቀን የሰማ ራሱ ያላቻ ጋብቻ ሂዱና ሙስሊሞችን የ56 ዓመት የ6 ዓመት ልጅ ማግባት አቻ ጋብቻ ነው በሏቸው። ሙስሊሞችን ጠይቋቸው። አይደለም ነው የሚሏችሁ። ሙሐመድ አድርጎታል ስትሉ ኖርማል ነው የሚሏችሁ። እንግዲህ የተከሰስኩበት አንዱ ወንድም ያላቻ ጋብቻን ሙሐመድ ፈቅዷል፣ እንትና ተግብሯል። ኦኬ መተግበር ብቻ ሳይሆን ቁርአኑ ላይ ተቀምጧል እኮ። ቁርአኑ ላይ ሱረት ጠለቅ ላይ የፍች ምዕራፍ ቁጥር 4 ላይ እነኛ ፔሪድ ማየት ያልጀመሩትን አግብታችሁ ፍቷቸው ይላል እኮ። ፔሪድ ማየት ያልጀመሩትን አዲሱ የቁርአናቸው ተፍሲር ምን ይለዋል? ህፃናትን ይላል። ህፃናትን አግብቶ ወሲብ አድርጎ መፍታት ይቻላል ብሎ ነው ያስቀመጠው። ህፃናትን። ይሄ ታዲያ ያቻ ጋብቻ ነው እንዴ ወገን? ወዴት? ይሄ ምን ስህተት አለው ታዲያ? አዲሱ ቁርአናቸውን በሼክ መሐመድ ዘይን የተጻፈውን መመልከት ነው። ህፃናትን አግብቶ ወሲብ አድርጎ መፍታት ብሎ ነው ያስቀመጠው። ይህን ማንበቤ እኔ ኃጢአት ሆነ? መልካም እሺ፣ ሴሰኛ ብሏል። ኦኬ ሴሰኛ ብል ትናንትና አንደኛው እያለኝ ነበረ። የ40 የወሲብ ጉልበት አለኝ ያለ ሰው ሴሰኛ ካላላችሁት ምን ልትሉት ነው? እኔ ያለኝ የወሲብ እንትኔ የ40 ሰው ነው። እኔ እኮ አይደለሁም ያልኩት። ተከታዮቹ ምን አሉ? በአንድ ሌሊት 11 ሴቶችን ወሲብ ያደርጋል ሲባሉ አሉና እንዲህ ይሄ ሰውዬ እንዴት ነው ይችላል እንዲ አሉ። ከዛ ይሄ ሰው የ30 የወሲብ ጉልበት ተሰጥቶታልም አሉ። ምን እንል ነበር አሉ? የ30 የወሲብ ጉልበት ተሰጥቶትና ታዲያ ሴሰኛ ካልተባለ ምን ሊባል ነው? እኔ አይደለሁም ያልኩት፣ ሰሃባዎቹ ናቸው ያሉት። እኔ አይደለሁም። ጠበሪ ምን ይለዋል? ሁማናይዘር ይለዋል። ሁማናይዘር ምን ማለት ነበረ? እውነት ውመናይዘር አተራማሽ፣ ሴት አተራማሽ ጠበሪ ላይ ነው የተቀመጠው አይደል? ለዛ ነው እኔ እንጃ አላውቀውም። ስም እንኳን ጠበሪ ላይ ተቀምጧል። አተራማሽ ብሎ አስቀምጦታል። ነው እና እኔ ነኝ ጥፋተኛው። ውመናይዘር ከሆነ እሱ ሴሰኛ ነው የሚለው ቃል አይገልጸውም፣ ይገልጸዋል። የኢብን ሳዕድ ላይ ደግሞ ምግብ በላውኝ ምግቡ ደግሞ የ40 ሰው የወሲብ ጉልበት ሰጠኝ አለ። ኢብን ሀጀር አልአስቀላኒ ደግሞ በገነት ራሱ የ4000 ሰው ወሲብ የ4000 ሰው ወሲብ አለው አለ። ይህን ሰውዬ ምን እንበለው ታዲያ?
የ4000 ሰው ወሲብ ያለውን አተራማሽ የተባለውን ሰዎቹ ሳባዎቹ ተደንቀው በአንድ ሌሊት እንዴት ይሄን ሁሉ ያደርጋል የሚሉትን ነው ያሉትን ምን እንበለው? እሺ ሌሎቹስ የተከሰስኩበት ሌላኛው ደግሞ ትንሽ ይገርማል። እዛ ያለው የመጣው መስካሪ የተናገረው ነገር እኔ ራሱ መናገር እስከሚገብተኝ ነበር እና የተናገረ በእጁ በቪዲዮ አጨመላልቆ ያለ መረጃ ከራስ ባመነጨው የጥላቻ ሀሳብ ያለ መረጃ ነብዩን ሰድቧል። መልካም እሺ። ያ እሷ ቪዲዮ አይምሯቸውን ሁሉንም የበከለቻቸውና የረበሸቻቸው ነች። ትናንትና ስናነብ ሰምታችኋል። ሙሐመድ ምን እያለ ጸሎት ያደርግ ነበረ? የሚያስታውሰኝ ሙሐመድ ምን ብሎ ጸሎት ሰዎች እንዲያደርጉ ያስተምር ነበረ? ኮመንት ላይ የሚያስታውሰኝ ቀጥልሽ። ስፐርሜን እንዳረጭ እርዳኝ ነው አለ። ያ እንዳላፈስ እንዲህ እያለ ያስተምር ነበረ ሙሐመድ። ምን ከሴሰኝነት ወይንም ደግሞ ስፐርም እንዳረጭ ጌታ ሆይ አድነኝ ከዚህ ከመጥፎ እርኩስ ስፐርሜ ታደገኝ እያለ ጸሎት ያደርግ ነበረ። ለምንድን ነው ጸሎት የሚያደርገው እንደዛ የሚያስተምረው ብለን ስንል አይሻ ትመልስልናለች። ብዙ ጊዜ ላዩ ላይ ነው የሚረጨው፣ በእጄ ነው የምፈቀፍቅለት። መስጊድ ላይ ሲሄድ ሰዎች እያዩ ምንድን ነው ስፐርሙ እያሉ ይጠቋቆሙበት ነበር። ሰዎች ይጠቋቆሙበት ነበር። ስለዚህ ከስፐርሙ እንኳን ያራዳ ነው ላዩ ላይ የሚረጭ። ካባን እየዞሩ በእጃቸው ብልታቸውን ይዘው ስፐርማቸው ይፈስ ነበር። ቡኻሪ 2506 ላይ የሚገኝ አዲስ። ካባን እየዞሩ ሐጅ ሄደው ስፐርማችን በእጃችን ላይ ይፈሳል። ስለዚህ ጤናማ ነው ብለህ ስትመጣ በሎሽን አሳየዋቸው፣ አበዱ ማለት ነው። ነብያችሁ እንደዚህ ያደርግ ነበር ብዬ ልክ እሱ እንደሚያደርግ ብልቱን ይጠራርግና ግድግዳ የሚቀባ ነበር ይላል ስፐርሙን። እና እሱ ሳሳያቸው ቀወጡት ማለት ነው። ያለ መረጃ ነው። ተው እንጂ ኧረ ተው። ምንድን ነው እሱ ታዲያ? ምን እሺ ሌሴ ስፐርሙ ነው ያናደዳቸው። መጠጣት ይቻላል ብለው አስቀምጦት የለ እንደ እነሱ ሙፈሲሮች ፕሮቲን አለው ብለው አስቀምጦት የለ እንዴ? እኔ እጄ ላይ ማሳየቴ ለምን ከፋቸው? መጠጣትም ይቻላል ብለው የሚያምኑ ስኮላሮቻቸው እያሉ ስኮላሮቻቸው ጋር ለምን አይሟገቱም? ከእኔ ጋር ሳይሆን ዘወረስ ሴናሪዮ ሳደርገው ማለት ነው። ከፍ ሳደርገው ሴናሪዮን መጠጣትም ይቻላል ብለው የሚያስቀምጡ የሙስሊም ስኮላሮች ፕሮቲን ስትል ትዝ አለኝ። አንድ ሙስሊም ጋር እየተወያየን እዚህ ቲክታክ ላይ ነው እና እጁን በህልመ ሌሊት ከረጨ በኋላ ብልቱን ጠርጎ ስፐርሙን ግድግዳ ላይ ይጠርግ ነበረ መሐመድ የሚለውን ስናሳየው ምን ችግር አለው? ፕሮቲን ስላለው እኮ ነው አለ። እና ግድግዳው ፕሮቲን እንዲያገኝ ነው። ኦራይት። እስቲ ሶስተኛውን ክስ የተከሰስኩበትን እስቲ ልስማ። እስቲ አንተ የተከሰስክበት እኔ ውሸት ያወራሁትን። ሌላው ይቅርታ ዝናብ ስላለ ነው። መሐመድ ማለት እፎይ ከተናገሩ ቃላቶች ብለው ካቀረቡት መካከል ማለት ለመናገር ትንሽ ያሳፍራል እና ብልት ጠብቷል ብለውናል። ኦኬ ለምን አይሞግቱኝም? እሱን ታዲያ እኔ ከምመሰክር እንትና ሜይ ቢ ክፍት መጽሐፏል እንትን አለ የተናገሩት አለ እንዴት ማስደመጥ ይቻላል። የወንድ ላይ ብልት ይስማል። የወንድ ላይ ብልት እንትን እሱን ጠብቷል የሚለው ሶሪ ብዬበታለኝ። ጠብቷል ሳይሆን ሳመ ነው የሚለው፣ መሳ ነው የሚለው አረብኛው። መሳ ማለት መሳም ማለት ነው። እንደዛ ነገር መሰለኝ በሚለው ተስማምተን ይቅርታ አስቀድሜ ነው ያልኩበት። ጠባ ያልኩት ሶሪ ሳመ በሚል አስተካክያለሁ ብዬ አስተካክያለሁ። ነገር ግን አሁን ታስተካክላለሁ ብትሉኝ አሁን ቢሆን አላስተካክልም ነበረ። ለምን? ጠባ የሚል መጽሐፍ ስላገኘው ይጠባል የሚል ስላገኘው ማለት ነው። አሁን ቢሆን ኖር አላስተካክልም።
በጊዜው ግን ወደ 15 መጽሐፍቶችን አነበብኩኝ። 15ቱም ላይ ያገኘሁት ሳመ የሚል ነበረ። አንደኛው ጋር ስሙ ሳመ ጎተተው ይላል። በእጁ ጎትተው በአፉ ጎትተው አይታወቅም። አሁን ያገኘሁት ግን ጠባም ይላል። እንዴት ራዲ! ስለዚህ እኔ ተጠያቂ አይደለሁም፣ ተጠያቂ አይደለሁም። እውነት የራሳቸው ኡስታዞች ኢትዮጵያ ውስጥ የሚያሉት የተናገሩት አለ። ለእኔ ምላሽ የሰጠውም ያንን አስታወስከው። ሳመ ነው እንጂ የሚለው ጠባ አይደለም፣ አንተ እንዳልከው የሚለው እንደውም አሳፋሪው ማርያም የጌታን የኢየሱስ ክርስቶስን እግር በፀጉሯ ሻሽታለች፣ የሚያሳፍረው እግር ማሻሸት ነው ምናምን ብሎ የሰራውን አስታወስከው። እኔ ላይ ምላሽ ብሎ መሳም ነው የኛ የሚለው ያ የልጅን ስም አለው አለ። ልጅ አይደለም ያ ሙሐመድ የልጁን ብልት አይደለም የሳመው። እና ምን ችግር አለው? በባህላችን ይሳማል እኮ አለ። ኧረ ተው እንጂ በባህል ብልት እየሄድክ ሌላ ሳ እዚህ ላይ ግን ስትመጣም ጀምሮ አንተ አልነበርክም አክት ስታደርግ የነበረው፣ ሪያክት ነበረ ስታደርግ የነበረው። ምክንያቱም እነሱ ናቸው ካየህ ያኛውን ራሱ ሻምፖን ያሳያቸው ተዉ ብላቸው ብር እያወጡ ሞክ እያደረጉ በክርስትና እግዚአብሔር እንደዚህ እግዚአብሔር ሎቱ ስብሐትና የማይሆን ነገር እየተናገሩ ኦኬ ብለህ የእኛን ሪስፖንድ አድርገህ መልሰህ የእነሱን ደግሞ እነዚህን አውጥተህ ነው ጥያቄ የጠየቅከው የነበረው እና አክት ሳይሆን ሪያክት ያደረግከው እነዚህ ሁሉ ማለት ነው። አይ ቲንክ የአሁኑም ራሱ ገለመባጽዮን ላይ በጣም እየፈነጩ በነበረበት ሰዓት ላይ ኦኬ ሌዝ ብለህ ነው ከዛ የእኛን መልሰህ የእነሱን ደግሞ ይህንን ጥያቄ ያቀረብክላቸው። ይህንን ለማለት ፈልጌ ነው ሜይ ቢ በደንብ ስለማስታወሰው ማለት ነው። አስቀድመን ይኸውልህ ማንንም እኔ አስቀድሜ ማንንም አልለካውም። የእኛን አስቀድሜ መልሼ እረፉ ብዬ አላርፍ ሲሉ ነው የእነሱን መግለጥ የጀመርኩት። የትኛውንም የእነሱን አስቀድሜ አታክ አላደረኩም። እነሱ ናቸው አስቀድመው አታክ ያደረጉት። ግን ምንድነው እሱ ባይዘዌ ይሄ የነገርናችሁ 50% ነው። ገና የመሐመድ ቆሻሻ ልምምዶች 50% ነው። 50% ያላወጣናቸው አሉ። 50%ቱን ገና አላወጣናቸውም። እጅግ ጸያፍ ነገሮችን ገና ላይምሮ የሚዘገንኑትን አላወጣ ነው። እኔ መሐመድ ላይ በቃኝ ብዬ ወደ አላህ የገባሁት ስለቀፈፈኝ ነው። እጅግ ቀፋፊ ነገሮችን አሁን ላይ ሳነብ አይምሮ የተረበሸ ሰላም አጣሁኝ። ምክንያቱም ይህን ቆሻሻ ነገር ባነበብኩ ቁጥር በቃ እየዘገነነ ይመጣ ማለት ነው፣ እየቀፈፈ ይመጣ። ስለዚህ ያለኝ አማራጭ ምንድን ነው? በቃ ይህንን ሰውዬ ልትወው። ይሄ 50% ከሰሙ የዚህን ያህል ስለዚህ ሰውዬ ስለነኚህ ሰሃባዎች የዚህን ያህል ከሰሙ ይበቃል ብለን ያለፍነው። ሰሃባዎቻችሁን አልነካናቸውም ገና። እጅግ ጸያፍ ልምምዶቻቸውን አላነሳንም። እንዲሁ ነው የተውነው፣ እንዲሁ ነው ያለፍነው፣ ስለቀፈፈም ማለት ነው። እዛ ውስጥ ከገባን እጅግ ገና ያልነካናቸው ያልተጠቀሱ በጣም ቆሻሽ ልምምዶች አሉ እና እሺ፣ ቀጥል ሙሉቀት። ከዛ በተረፈ ያው አብዛኛውን ጊዜ ያለ መረጃ ነው እየተናገረ ያለው። የጥላቻ ንግግር ነው። እስልምናንና ነብዩ መሐመድን በግል የመጥላት ይዘት እንጂ ምንም አይነት ነገር ያለ መረጃ ነው ያወራ ያለው እና ህዝበ ክርስቲያንን ይሰማል። ስንት እየገባብህ ነው?
ይቅርታ ስልኬ ያስቸገረኝ ስለነበረ ነው እና ስታክ እያደረገ ስልኬ ስታርክ ያደርጋልና ያለ መረጃ ነው እያወራ ያለው እና ሁሉም ክርስቲያንን አይወክልም። ሁሉም ክርስቲያን እፎይ አይደለም። ክርስቲያኑን እፎይን የሚቃወም ግለሰብ አለ ምናምን የሚል ነገር ሲመጣ ያደረኩት ነገር ቢኖር አንድ ነገር ነው። ዛሬም ቢሆን ሁሉም ክርስቲያን እፎይ ነው ስል እዛው አቃቢ ሕጉ ምንድነው እዛ ያለው መስካሪ ያዘ ሁሉም ክርስቲያን እፎይ ነው ያለ ነው ምናምን አይነት ነገር መጣ። በተረፈ የቀረው ነገር ቢኖር ነብዩ መሐመድ የግድያ ዘመቻ አላደረጉም። ኦኬ የግድያ ዘመቻዎች እንዳደረጉ እጅግ በጣም ብዙ ቦታዎች ማሳየት እንችላለን። እጅግ የትኛውንም ሀገር ቱርክ፣ ሮም የተለያዩ ሀገራት ላይ ዘመቻዎች እንደሄዱ ምድር ሁሉ ለመሐመድና ለአላህ እስክትገባ ድረስ እንድትዋጉ ታዝዣለሁ። ሳይ ሙስሊም 1 ጀምሮ 21፣ 22፣ 23 ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ። ቅዱሱ ጂሃድ ብለው እንዳወጀ ማሳየት እንችላለን። የጦር አዋጅ አላወጀም፣ ጦርነት አልሄደም ማለት በ10 ዓመት ውስጥ ወደ 100 ጦርነቶችን አካሂደዋል። 100 ጦርነት አካባቢ ከ80 እስከ 100 ነው የሚገመተው። ቼክ አድርጉት፣ ጎግል ላይ ሄዱና ሙሐመድ በአሳለፈበት እድሜ ውስጥ ስንት ጦርነቶች ተካሂደዋል ብላችሁ ቼክ አድርጉ። በእስልምና እንትን ውስጥ ከ80 እስከ 100 ምናምን ከ80 እስከ 100 ድረስ ነው ጦርነት ያካሄደው። ይሄ ሰውዬ ጦርነት አላደረገም ማለት ዘበት ነው። ወደ 29 ጦርነቶች ራሱ እንደመራቸው ራሳቸው ያምናሉ ማለት ነው። የጦር ዘረፋዎች ምዕራፍ ራሱ 8ኛው ሱራ የጦር ዘረፋዎች ምዕራፍ ነው የሚለው። እነ ታቡክ፣ ካይበር በራሱ እንትን ያላቸው ማለት ነው ያፈራረሳቸውና ያወደማቸው እነ ባኑ ቁረይዛ ህዝቦቹን እንዳለ ያጠፋባቸው የአይሁድ እንትኖችን ማለት ነው ትራይቦች። ቀጥልሽ። በተረፈ በቃ ምንም ቀጥለው ነገር የለም። ገና ለሚቀጥለው ብይን ስላለ ነገሮቹ ወረጋ መልካምሽ እና ሰዎች ጋር እፎይ የመጨረሻ ግን መረጃዎች ለአንተ ስልክ የደረሰልክ አይደለም እና ክፍት ይሁንልኝ። እሺ ኦኬ፣ ቴክስት ላድርግልሽ። ኦኬ ቴክስት ማድረግ አልችልም አሁን። አዎ ኦኬ፣ ስወጣ ቴክስት አድርግላለሁ። እሺ መልካም። እሺ በርታሽ፣ በጸሎት አስቡት። ሌላም የምንፈልገው አለ ከዚህ ከኦዲየንሱ? በቃ እነዚህን በውስጥ መረጃ ቴክስት አድርግልኝና በውስጥ ነገሮችን ላክልኝ። መረጃዎችን በውስጥ ላክልኝ። ኦኬ ከኦዲየንስ የምፈልገው ነገር አለ? ኦዲየንስ ምንም የምፈልገው ጸሎት ብቻ አድርጉልኝ። ያው በዙሪያ ትንሽ አስቸጋሪ ነገሮች አሉ። በግል ጥቃትም ለማድረስ አሉ። እንደዚህ ብዬ ማነግራቸው ለከንቱ ዳሴ ይሆናል ብዬ ማስበው ስለሆነ የማስፈራራት ምናምን የተለያዩ ነገሮች አሉ። ጸሎት ብቻ ነው ከእናንተ የምፈልገው። አበርቱኝ። እግዚአብሔር ይስጥልኝ። ኦኬ እሺ፣ በርታ። እግዚአብሔር እርዳ። በድል ትወጣለህ ብለን እናምናለን። አክቹዋሊ እኛ ብንታሰር ምን መርጥ ነበር። ባይዞ ብንታሰርም ምንም እንትን የለብንም። ምንድነው እሱ እነሱ ግን እኛ ላይ በላይ እንዲሆኑ ያለ መፍቀድ ጉዳይ እንጂ እንደው ህግ ፈልጎን እኛ ታሰሩ ቢለን ችግር የለብንም። ህግ ፈልጎን መንግስት ፈልጎን ምናምን ነገር ኑ ታሰሩ ቢለን ችግር የለብንም። እስር ቤት ያሉትን ሙስሊሞች እዘናቸው እንወጣለን፣ ነፃ እናወጣቸዋለን። ለታሰሩት ወንጌል ይሰበክላቸዋል ማለት ነው። ልክ እነ ጳውሎስ እንዳደረጉት ማለት ነው። ለታሰሩት ነፃ መውጣት እንዲሆን እናደርጋለን። ኤኒዌይስ ጅማ ላይም በጣም ብዙ ነበር የታሰሩብን። አይ ቲንክ የቀረ ያለ አይመስለኝም። ተለቀዋል። እዛ ያሉት ተለቀዋል።
በዚህ መጠን እንግዲህ እነሱ እየተፋለሙን በዚህ መጠን እያሳደዱን እንኳን ወንጌልን እንሰራለን። በዚህ መጠን ነው እውነታን የሚሸሹት። በዚህ መጠን ነው እውነታን መጋፈጥ ማይችሉት ሰዎቹ። እስልምና ማለት በዚህ መጠን ፍርክስክስ የሚል በተራ ቲክቶከሮች የሚፈራርስ ሃይማኖት ነው። በተራ ቲክቶከሮች እዚህ የተሰባሰብነው ቲክቶከሮች ቲክቶክ ላይ የምንሰራ አብዛኛው ፓርሻሊ ስራ እየሰራ ሴቶቹም እዛ ሰው ቤት አረብ ቤት እየሰሩ በትርፍ ጊዜያቸው የሚሰሩ ናቸው። ስራዬ ብለው እንኳን የሚሰሩ አይደሉ። በተራ ቲክቶከሮች እንዲህ መናጋት የሚችል ሃይማኖት መሆኑን ማሳየታችን በራሱ ለእኛ ቆማችሁ ተጨበጭቡልንም እንዴ? ለስንት ለሺህ ዓመታት ገነባ ነው ያሉትን ካብ በጠጠር ማፈራረስ ምንችል ነን። ይሄንን ጸጋ የሰጠን ደግሞ ክርስቶስ ነው። የምሬን ነው የምላችሁ፣ ከኛ ይሆን አይደለም። ይሄ እነሱ ፕሮግራም ይዘው ቴሌቪዥን መድበው ጣቢያዎች ይዘው ክርስትናን አታክ የሚያደርጉ ለዘመናት በየመስጊዳቸው ላይ የንጽጽር ኮሌጅ ዩኒቨርሲቲ ከፍተው ለዘመናት ሰርተው በየመንገዱ ላይ አውጥተው ስንት መጽሐፍት ጽፈው ስንት ፕሮፓጋንዳ ሰርተው ታንክስ ለቲክቶክ ምስጋና ይሆንና ካምፓኒው እንዲህ መናጋት እንደሚችል አሳይተናችኋል። ደግሞ ተሟልቶልን በቴሌቪዥን ብንመጣላችሁ እንደናንተ በእያንዳንዱ ሚዲያ ብንወጣባችሁ እንደናንተ ድራማ አንሰራም። እንደናንተ ድራማ በመስራት አይደለም፣ ስለ እውነትን ብንመሰክር ዜሮ እንደምናስቀራችሁ እናውቃለን። ዜሮ ማለት ነው። አሁንም አይቀርም። እናንተ አስፈራሩ፣ እናንተ ግደሉ፣ እኛ ግን ሰዎችን ወደ ህይወት እናመጣለን። ጀማልና ቢኒ እፎይ እንዴት ናችሁ? ሰላም ክርስቶስ ከሁላችሁ ጋር ይሁን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ብለናል። እንኳን ደህና መጣ። አሜን። እንኳን ደህና ቆያችሁ። ከታች ቁጭ ብዬ እየሰማሁ ነበር ስራ ላይ ሆኜ። ያው አንዳንድ ነገሮች እግዚአብሔር በፈቀደበት ቀን የሆኑ ነገሮች አሉና ደስ ይላሉ። እውነት ለመናገር እንግዲህ እግዚአብሔር ጸጋ የሰጣቸው ሰዎች ወይም ደግሞ ግርማውን የሰጣቸው ሰዎች ጥሩ ስራ ሲሰሩ እያየን ነው። ለዛ ደግሞ እግዚአብሔር እናመሰግናለን። ደስ ይላል። ያው በጊዜ ሁሉ ነገር ሆኗል ብለን እናምናለን እኛ። ለዚህ ደግሞ እግዚአብሔር ይመስገን እና እንግዲህ እፎይ ከመጣ በኋላ ብዙ ለውጥ እንዳለ ሁላችንም የምናውቀው ነው። ከዛ በፊት የመከላከል ስራ እንሰራ ነበር። እግዚአብሔር በፈቀደው መጠን በአቅማችን መጠን ያው ፓርሻሊ ስለምንሰራ ማለት ነውና ከዛ እሱ ከመጣ በኋላ የተለወጡ ብዙ ነገሮች አሉና ለዛ ደግሞ ያው እግዚአብሔር እንግዲህ ይሄን ቀን እግዚአብሔር ያዘጋጀው ብለን ነው የምናምነው እኛ። እግዚአብሔር ባዘጋጀውና በፈቀደው ቀን ደግሞ ሁሉ ነገር ይሆናል ብለን ስለምናምን ሆኗልና ጥሩ ነው ያለው መነቃቃት